ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። በቀን መረጃችን የዓለማችን ወቅታዊ ጉዳይ አንስተን ነበረ። ምናልባት ይሄ መረጃ እና መልእክት ያመለጣችሁ ወገኖች ቻናላችን ላይ በመግባት ግንዛቤ እንድታገኙ ግብዣችን ነው። ለዚህ ምሽት ደግሞ እንዲሁ ፓስተር ተዘጋጅቶ የመጣውን መረጃ ያሰማናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ዓለማችን በውጥንቅጥና በድንግዝግዝ ሂደት ላይ እየተተረተረች ትገኛለች። ነገር ግን እኛ በዚህ መሃል የኛ ሚና ምንድነው የሚለውን ነገር እንደያንዳንዳችን አፈታት ይለያያል። ቢሆንም እነዚህ ክስተቶች ለኛ የማንቂያ ደወሎች እንደሆኑ እንደወትሮ መናገር እንወዳለን። እስኪ እንግዲህ መስመር ላይ ፓስተር አለማየሁ ይገኛል። ከቀኑ በኋላ አዳዲስ መረጃዎችም ይሰማሉ። ይዞልን የመጣውን መረጃ ያሰማናል። ሰላምታ ከተለዋወጠን በኋላ በቀጥታ መረጃችንን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሽ? እንደምን አመሽ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ዓለማችን አሁንም እንደቀጠለች ነው አይደለ? በጣም የሚሰሙ ክስተቶች፣ ሁኔታዎች በጣም አስፈሪ ናቸው። እስኪ እንግዲህ ካመጣህልን መረጃዎች ለአድማጮችም ለኔም ማጋራ ነው። እንግዲህ በቀደም ለታስታውስ ከሆነ ኢሳያስ ላይ አንድ ጥቅስ ጠቅሰን ስለ ሶሪያ ደማስቆ ተናግረን ነበር። እንግዲህ ትናንትና ሁለት አሜሪካ በመካከለኛው ምስራቅ ከፍተኛ የሆነ ድብደባ አካሂዳለች በሶሪያ ላይ። በጣም ከፍተኛ ድብደባ ነው። ወደ 20 ጀቶች የተሳተፉበት ናቸው። የጆርዳኖችም ጀቶች ተሳትፈውባታል። እንግዲህ ሶሪያ እንደምታውቀው ከዚህ ውጪ አሌፖ ላይ ከፍተኛ ጦርነት እየተካሄደ ነው ያለው። ይሄ ጦርነት ባለበት ሁኔታ ላይ ነው አሜሪካ ከፍተኛ በተመረጡ ኢላማዎች በላ ከፍተኛ ድብደባ እየተደረገ ያለው እና የአሜሪካው የማዕከላዊ እዝ ነው የሚባሉት። እሳቸው እንዳሉት ምንድነው ያሉት? ይህን ድብደባ የተፈጸመው አሸባሪዎችና በተመረጡ ኢላማዎች ላይ ነው እንጂ ሌላ ነገር የለውም ያሉ ቢሆኑም ሌሎች ግን የአሜሪካ ዓላማ መካከለኛው ምስራቅ የማመስና የሶሪያ ሕዝብ ተረጋግቶ እንዳይቀመጥ እና ሶሪያ ደካማ እንድትሆን የታሰበ እርምጃ ነው የሚል ነገር እየተነገረ ነው ያለው። የሶሪያ መንግስት ግብዣ አላቀረበም ካላቸው አዲስ ግንኙነት መሰረት ማለት ሊሆን ይችላል። ግብዣ ልታቀርብ ትችላለህ፣ አቅርብም ልትባል ትችላለህ። ገብተዋል። ባታቀርብም አሁን ላይ ሜዳው ክፍት ነው። ማንም ባድማ ይሆናል ስላለ የአውሬ መፈንጫ ነው የሚሆነው። አሁን ማንም እኮ እየፈነጨብን ነው ያለው። አሁን በዚህ በሰሜኑ በኩል ስትመለከት ቱርክ ዲሞክራሲ ኃይሎች የሚባለውን ጋር ፊልሚያ እያደረገ ነው የመሐመድ አልሻራ መንግስት። እንደገና ደግሞ በዚህ በደቡቡ ስትሄድ ከእስራኤል አለች፣ በኢራንም የሚደገፍም አለ። እንደገና ደግሞ ከዛ የበፊቱ የሶሪያ ፕሬዝዳንት የነበረው የሳዳት የተበተኑ የጦር ወታደሮችና መኮንኖች አሉ። እንደገና ኢሳይስ አለ፣ ሌሎችም አሉ። ይገርማል። እስላሚክ የሆኑ ድርጅቶች አሉና ትርምስምሱ የወጣ ቀጠና ነው። ነገር ግን ይሄ ድብደባ እንደሚቀጥል ነው
የአሜሪካው የጦር ማዕከላዊ አዛዥ የተባሉት እየተናገሩ ያሉት። እንግዲህ እዚህ ጋር በጣም እንድናስተውል የምፈልገው እንድንመለከት የምፈልገው ነገር ምንድን ነው ብትል የእግዚአብሔር ሐሳብ ነው እየተፈጸመ ያለው፣ የእግዚአብሔር ቃል ነው እየሆነ ያለው። እዚህ ጋር ቀደም ሲል በነ ኢሳያስም በነ ሕዝቅኤልም የተጻፈው ነገር እየተፈጸመ ነው ያለው እንጂ የሰዎች ሐሳብ ብቻ አይደለም እየተከናወነ ያለው። ይሄ ጉዳይ በጣም አሳሳቢ ከመሆኑም ባሻገር ወደፊት እንግዲህ ምንድን ነው የሚደረገው የሚለውን ነገር በደንብ ማየት የሚያስፈልግ ይሆናል። ምን ይመጣል የሚለውን ነገር ማየት የሚያስፈልግ ይሆናል። ዝም ብሎ አይደለም። አሁን ኦልሬዲ እኮ ሶሪያ የደቀቀች ሀገር ነች። ምንም ነገር የተመታ ሀገር ነው። ሁሉ ነገር የወደመ ሀገር ነው። ታውቅ እንደሆነ ሳዳት ስልጣን ለቆ በሄደ ጊዜ እስራኤል አፈርድሜ አብልታለች። ሁሉንም ነገር ነው ያወደመችባቸው። የተመላለሱ ነው የደበደቡባቸው። ምክንያቱም በተቃዋሚዎች ይህን አይነት መሳሪያ እንዳይገባ በሚል ሰበብ ከፍተኛ ውድመት ነው ቀጠናው ላይ የደረሰው። ድሮ ነው። አሁን ደግሞ ስለዚህች ሀገር የሚቆረቆር ያለ እስከማይመስልህ ድረስ ራሱ መንግስት የሆነው ራሱ ውጊያ ላይ ነው ያለውና የአሜሪካኖቹ ደግሞ ድብደባው እንደሚቀጥል እየተናገሩ ነው ያሉት። እንግዲህ ይሄ ጉዳይ እየተባባሰ የሚሄድ ይመስላል። በዚህ ሁሉ ድብደባ ግን 20 ምናምን ሰው የአይኤስ አባል ተገለዋል የተባለው በድብደባው በጣም ብዛት ያለው ድብደባ ነው የተደረገው። መካከለኛው ምስራቅ ይሄ ነው። የሚገርም ፓስተር፣ እነዚህ በዓለም ዙሪያ የተበተኑ የሶሪያ ስደተኞች በጣም ተስፋ አድርገው ነበር፣ ሀገራችንን ጨምሮ ያሉ ስደተኞች እና አሁን ወደ ሀገራቸው ሲሄዱ የባሰ ነገር ነው እየገጠማቸው ያለው። እንደውም እኮ ከአሌፖ በጣም ብዙ ህዝብ እየወጣ ነው ያለው። ከአሌፖ ብቻ አይደለም፣ ተረጋግቶ የሶሪያ ህዝብ አንዱ አሁን እነዚህ የፖለቲካ ተንታኞች አሜሪካ ተረጋግተው እንዳይደራጁ እያደረገች ነው ያለው የሚሉት ምክንያት ህዝቡ አገር አማን ሆነ አረፍን ባለበት ሰዓት እንደገና ሌላ ውጊያ በቀጠናው ላይ መቀስቀሱና ከፍተኛ ድብደባዎች፣ ጀት ድምጾች፣ አሌፖን የመሳሰሉ ከተሞች ደግሞ ከፍተኛ ውጊያ መደረጋቸው ያስከተለው ጉዳይ ነው። እንግዲህ ከዚህ ከመካከለኛው ምስራቅ ስንወጣ ደግሞ ደቡብ አፍሪካ ላይ አንድ ክስተት ተከስቷል። ይሄ የዓለም አይኖች ሁሉ ወደዛ ደግሞ ዞር ብሏል። ምንድን ነው የሆነው የሚለውን ደግሞ እስቲ እንመልከት። በደቡብ አፍሪካ የብሪክስ የባህር ኃይል ልምምድ ተጀምሯል። ዊል ፎር ፒስ 2026 የሚል መጠሪያ የተሰጠው የብሪክስ አባል ሀገራት የባህር ኃይል ልምምድ በይፋ እንደተጀመረ ተበስሯል። ይህም ልምምድ ለአንድ ሳምንት የሚቆይ እንደሆነ ታውቋል። ሲሆንም በመክፈቻው ላይ የደቡብ አፍሪካ የጋራ ግብረ ኃይል ዋና አዛዥ የሆኑት ካፒቴን ኒኮላ ቶስማ ባደረጉት ንግግር ልምምዱ በቻይና እንደሚመራ አስታውቀዋል። በቻይና ነው የሚመራው ልምምዱ። እንግዲህ ብሪክስም አሁን ቀስ እያለ እንደ ኔቶ ወታደራዊ ግንባር ሊመሰርት የሚችል መሆኑን ምልክት እየታየበት ያለ ጉዳይ ነው። የሩሲያ ሚናስ አለች፣ ሩሲያም አለች በልምምዱ ላይ እንደው ትንሽ እንየው ብዬ ነው። እና ምንድነው ድምታው? ብሪክስ ወታደራዊ አቅሙን ለማጠናከር ሆንና በጋራ የሆነ ወታደራዊ ልምምዶች መደረጋቸው ዝም ብሎ አይደለም። ቀስ እያለ ስሙዝሊ እያለ ወደፊት አንድ ወታደራዊ ግንባር ሊኖር እንደሚችል የሚያመለካች ነው። እና ባደረጉት ንግግር እንግዲህ ያው በቻይና እንደሚመራ አስታውቀዋል። ይህ ልምምድ በብሪክስ ውስጥ ከሚደረገው ወታደራዊ ልምምዶች መገለጫዎቹ የበለጠ ነው የሚል ነገር አንስተዋል። ምክንያቱም እኛ በብሪክስ ውስጥ የተሰባሰበን ሀገሮች በጋራ ለመስራት ያለንን ቁርጠኝነት የሚያሳይ ጭምር ነው ብለዋል። በእንግዲህ በተጀመረው ወታደራዊ ልምምድ ውስጥ የተሳተፉ ሀገራት ቻይና፣ ደቡብ አፍሪካ፣ ራሽያ፣ ዩናይትድ አረብ ኤሚሬት የባህር ኃይሎቻቸውን ልከዋል። በዛሬው ዕለት ደግሞ የኢራን ባህር ኃይል
እዛ ደርሷል ይገኛል። እንግዲህ ኢራን በራሷ ቀን እንደዘገብነው በራሷ ትርምስ ውስጥ ነው ያለችው፣ ግን የባህር ኃይሏን ወደዛ ለልምምድ ልካለች። ሮይተርስ እንደዘገበው ደግሞ በልምምዱ ላይ በታዛቢነት እንዲገኙ የተደረጉት ኢትዮጵያ፣ ግብጽ እና ብራዚል ናቸው ተብሏል። እነዚህ ግብጽና ኢትዮጵያ አሁን አንድ መድረክ ላይ ሊገናኙ ነው ማለት ነው። አዎ ታዛቢ ናቸው። በልምምዱ ግን ያው መርከቦቻቸውን ልከዋል። በታዛቢነት ነው የሚለው። አሁን እንግዲህ ወይሳተፉ አናውቅም፣ ግን ከፍተኛ የሆነ የመርከብ ላይ መከላከልና ማጥቃት ከመርከብ ላይ ኢላማዎችን አሻግሮ የመምታት ወታደራዊ የሆኑ ብቃት ያለው ልምምድ ይደረጋል ተብሎ ቢቢሲ ዘግቧል። በእርግጥ የኢትዮጵያ ባህር ኃይል መርከቡንም ጨምሮ ባንዲራውንም እያውለበለበ ያው ዞሮ ዞሮ አንተ ወዳልከው መስመር ነው እየሄደ ያለው። አዎ አሁን ምን መሰለህ እንግዲህ ኔቶ ወደ መፍረስ እየሄደ ነው። ምንም ይሄ አሁን ዶናልድ ትራምፕ አስቆም ብለው በሰላማዊ መንገድ ወደ ግሪንላንድ የሚገቡበትን መንገድ ካልፈለጉና በኃይል የሚገቡ ከሆነ ኔቶ ይፈርሳል። ምክንያቱም አሁን ያሉት የአውሮፓ ሀገሮች ከዴንማርክ ጎን እንደሚቆሙ እየተናገሩ ነው ያሉት። ኔቶ የሚፈርስ ከሆነ ደግሞ የብሪክስ መዋቀር ምንድነው ፋይዳው የሚለውን ነገር ደግሞ ወደፊት በጥልቀት የሚታይ ነገር ይሆናል። ምንድነው ከዚህ በፊት ኔቶ ከመመስረቱ በፊት ዋርሶ የሚባል ነበረ። የዋርሶ ቃል ኪዳን ድርጅት ማለት የፖላንድ ዋና ከተማ ዋርሶ ነው ስሙ። በሱ የሚጠራ የጦር እንትን ነበረ። የኮሙኒስት ሀገሮች የሚሳተፉበት የምስራቅ አውሮፓ ሀገሮች አባል የሆኑበት ከፍተኛ ወታደራዊ ጎራ የነበረ ከኔቶ ጋር የሚገዳደር ለምዕራባውያን አገሮች አስፈሪ የነበረ ወታደራዊ ባላንስ ያደረገ። አሁን የኮሙኒዝም መፈረካከስን ተከትሎ ዋርሶ ፈርሷል። እንደውም የዋርሶ አባል ሀገሮች የነበሩት እንደነ ፖላንድ አሁን ላይ ወደ ኔቶ ሽፍት አድርገዋል። እንግዲህ ምናልባትም ይሄ ኒው ወርልድ ኦርደር የሚባለውን አዲስ የዓለም ስርዓትን ለመመስረት የኢኮኖሚ ተጽዕኖ ብቻ በቂ አይደለም፣ ወታደራዊ አቅምም ያስፈልጋል የሚለውን ነገር ብሪክሶች እያራመዱት ይመስላል። አሁን ከሚያደርጉት ነገር እያራመዱት ይመስላል ስለ በዝም ብሎ ሳይሆን አሁን ላይ ፕራክቲካሊ ይሄ ሁለተኛ ነው፣ ሶስተኛ ዙር ልምምድ ነው። ከዚህ በፊት ደቡብ አፍሪካና ቻይና፣ ራሽያ ወታደራዊ ልምምድ አድርገዋል። አንድ ጊዜ ደግሞ ደቡብ አፍሪካና ሩሲያ ወታደራዊ ልምምድ አድርገዋል። ቻይናና ግብጽም እንዲሁ ያው ዓላማው ይለያይ እንጂ እሱ ሰሜን ላይ የተደረገ ልምምድ ነው። ነገር ግን ይሄ ልምምድ አሁን ላይ ደግሞ የተባበሩት አረብ ኤሚሬትን፣ ሩሲያን፣ ቻይናን፣ ደቡብ አፍሪካን፣ ኢራንን ያሳተፈ ሆኖ ሌሎች ደግሞ እንደ ብራዚል፣ ግብጽ እና ኢትዮጵያ በታዛቢነት መገኘታቸው ወደፊት ያለውን የዓለም ስርዓት ወዴት ይቀይረዋል የሚለውን ነገር አተኩረህ እንድትመለከት የሚያደርግ ነው። በተለይ ስኬል መጻፍን ማለት ነው። በቃ አተኩረህ እንድትመለከት የሚያደርግ ጉዳይ ነው። ይሄ ጉዳይ ግን አሁን አንተ ስትናገር የአዲሱ የዓለም ስርዓት ስታነሳ ባለፈው ቻይና ስንተኛ ዓመቷን ስታከብር የነጻነት ዓመቷን ስታከብር እኮ ማንኛ ጂፒንግ እኮ አዲሱ የዓለም ስርዓት ተበስሯል እኮ ብሏል። ሊሉ ይችላሉ። አሁን ምን መሰለህ እያንዳንዱ ነገር ሂደት ይጠይቃል። ምናልባትም ደግሞ የአሜሪካ ከሁሉ ጋር መጋጨትና መላተም አሜሪካ ጉልበት ላይ ማተኮራ ከዲፕሎማሲ ይልቅ የዲፕሎማሲ ፖለቲካን ትታ የጉልበት ፖለቲካን መሄዷ ምናልባትም ያሳጣት ይችላል። ብሪክስን ሊያጠናክረው ይችላል። ምናልባትም ደግሞ አሁን ያለውን የዓለም ስርዓትን ፍርክስክሱ ሊያወጣም ይችላል እና ለዛኛው ስርዓት ምቹ መደላድል ሊፈጥር ይችላል የሚል ነገር አለኝ። እንግዲህ ወገኖቼ ዓለም በዚህ መልክ ነው ያለው። እዛጋ ስትሉ እዚጋ ስትሉ እዛጋ ስትሉ እዚጋ ነው። እንንቃ ነው የኛ ሁሌም መልእክት። እንወቅ፣ ዘመንን እንዋች፣ ዘመንን እንመርመር፣ ዘመንን እንፈትን፣ በዘመን ላይ የበላይ ሆነን እንራመድ፣ ከመጽሐፉ ጋር እንጣበቅ፣ ከእውነት ጋር እንጣበቅ፣ ከእግዚአብሔር ቃል ጋር እንጣበቅ። ለሚያልፍ ነገር ህይወታችንን የብዙዎችን ህይወት ወደ ሲኦል እንዳንነዳ መሪዎች እንጠንቀቅ። ልቅ የሆነ ኃጢአት የተጨማለቀ ላይፍ ያላቸውን እንገስጽ።
እናስቆም፣ እንምከር፣ እግዚአብሔር የሚለን እንስማ፣ ፊታችንን ወደ እግዚአብሔር እንመልስ። የሚያዋጣን ይሄ ነው እላለሁ። ስላዳመጣችሁኝ አመሰግናለሁ። ነገ በሌሎች መረጃዎች እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ በቀኑም በዚህ በምሽቱም ወሳኝ የሆኑ መረጃዎችን አቅርበህልናል። እንዲሁም ደግሞ ከእግዚአብሔር ቃልም ምክረ ሐሳብም ጨምሮ አክለህ አቅርበህልናል። እንግዲህ ጌታ ኢየሱስ ክርስቶስ እንኳ በሰጠው ምሳሌ አሻቅባችሁ ወደ ላይ ትመለከታላችሁ፣ ሰማዩ ቀልቷል፣ ደመናዋል ትላላችሁ፣ ለምንድነው ዘመኑን ማትመረምሩት ብሎ ያሳሰበን እኮ ጌታ ኢየሱስ ክርስቶስ ነውና እንግዲህ አሁን ላይ ዓለማችን ላይ የሆነ ያለው ጉዳይ ለኛ በጣም ጠቃሚ ስለሆነ ነቅተንና ተዘጋጅተን እንድንጠባበቅ የሚያደርግ ስለሆነ ሁልጊዜ እንደምንለው ጊዜው ሳይጨልም ሳይመሽ ሁሉ ብለን መሰብሰብ እንዳለብንና ዘይቶቻችንን በመቅረዞቻችን መሙላት እንዳለብን እንግዲህ እኛም የበኩላችንን ምክር እንለግሳለን። እንግዲህ ውድ አድማጮቻችን ለዛሬ ሰኞ የቀንና የምሽት መረጃዎችን ያቀረበልን ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ አብሬያችሁ ፕሮግራም በመምራት ነበርን። መልካም ጊዜ ይሁንላችሁ። ነገ በሌላ መረጃና መልእክት እስከምንገናኝ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።